መጽሐፈ ሩት ምዕራፍ 1 አቤሜሌክና ቤተሰቡ ወደ ሞዓብ እንደተሰደዱ። እንዲህም ሆነ መሳፍንት ይገዙ በነበረበት ጊዜ በሀገሩ ላይ ራብ ሆነ። አንድ ሰውም ከሚስቱና ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከይሁዳ ቤተልሔም ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱም ልጆች ስም መሐሎንና ኬሌዎን ነበር። ከይሁዳ ቤተልሔምም የኤፍራታ ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። የኑኃሚን ባል አቤሜሌክም ሞተ፣ እርሷም ከሁለቱ ልጆቿ ጋር ቀረች። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ዖርፋ፣ የሁለተኛይቱ ስም ሩት ነበር። በዚያም 10 ዓመት ያህል ተቀመጡ። መሐሎንና ኬሌዎንም ሁለቱ ሞቱ። ሴቲቱም ከባሏና ከሁለቱ ልጆቿ ተለይታ ቀረች። የእርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደ ጎበኛቸው እህልም እንደ ሰጣቸው ስለ ሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። እርሷም ከሁለቱ ምራቶቿ ጋር ከምትኖርበት ስፍራም ወጣች። ወደ ይሁዳም ምድር ሊመለሱ በመንገድ ሄዱ። ኑኃሚንም ምራቶቿን አለቻቸው፣ ሂዱ፣ ወደ አባቶቻችሁና ወደ እናቶቻችሁ ቤት ተመለሱ። በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነትን ያድርግላችሁ። እግዚአብሔር በየባላችሁ ቤት ዕረፍትን ይስጣችሁ። ሳመቻቸውም፣ ድምፃቸውን ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። ኑኃሚንም አለች፣ ልጆቼ ሆይ ተመለሱ። ለምን ከኔ ጋርስ ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ ያሉኝን? ልጆቼ ሆይ ተመለሱ። ባል ለማግባት አርጅቻለሁና ሂዱ። ተስፋ አለኝ ብል ዛሬ ሌሊትስ እንኳ ባል ባገኝ ወንዶች ልጆችንም ብወልድ እነርሱም እስኪያድጉ ድረስ ትቆያላችሁን? ስለ እነርሱስ ባል ማግባትን ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ወጥቶአልና ከእናንተ የተነሣ እጅግ ተመርሬአለሁ። ድምፃቸውንም ከፍ አድርገው እንደገና አለቀሱ። ዖርፋም አማቷን ሳመች፣ ወደ ሕዝቧም ተመለሰች። ሩት ግን ተከተለቻት። ኑኃሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሺ አለቻት። ሩትም ወደምትሄጂበት እሄዳለሁና በምታድሪበት አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞችበትም ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን የሚለየን አንዳች ነገር እንደሌለ እግዚአብሔር ይህን ያድርግብኝ እንዲህም ይጨምርብኝ አለች። ኑኃሚንም ከእርሷ ጋር ለመሄድ እንደ ቈረጠች ባየች ጊዜ እርሷን ከመናገር ዝም አለች። ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔምም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህች ኑኃሚን ናትን እያሉ ተንጫጩ። እርሷም ሁሉን የሚችል አምላክ አስመርሮኛልና መራራ በሉኝ እንጂ ኑኃሚን አትበሉኝ። በሙላት ወጣሁ፣ እግዚአብሔር ወደ ቤቴ ባዶዬን መለሰኝ።
እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስጨንቆኛልና ኑኃሚን ለምን ትሉኛላችሁ አለቻቸው። ኑኃሚንም ከሞዓባዊት ምራቷ ከሩት ጋር ከሞዓብ ምድር ተመለሰች። ገብስም መከር በተጀመረ ጊዜ ወደ ቤተልሔም ደረሱ።